ቢያንስ እንኳን ጥፋተኛ ነኝ ልክ ነው እዚች ጋር አጥፍቻለሁ ማለት ራሱ እኮ አንድ ነገር ነው እውነቱን ስነግርሽ አሁን አላጠፋውም ትያለሽ እንደገና መልሰሽ ይሄ መልስ ልክ ነው ቡዜ በእውነቱ ስነግርሽ ከሱ ምን ማለት ነው ይሄ ነገሮችን ከሱ ጋር ኮምፔር አድርጊያቸው አወዳድሪያቸው አመዛዝኛቸው ከዛ በምንም ላወዳድረው አልችልም ይሄ የወንድ ልጅ ጉዳይ እኮ ነው ምን ማለት ነው ራቁት የባለሽን ራቁት ይዘሽ አንቺ አደባባይ ላይ መናገር ነው ይሄ ትልቅ ስህተት አይደለም ኖርማል ማለት እሱ ስለሆነ ነው ወይ ማለት እንጃ ምን ስለሆነ ወንድምሽ ስለሆነ በጭራሽ እኔ እንደዛ ሆኜም አላውቅም ወንድምሽ ስለሆነ ምናምን እንድትይኝ አልፈልግም ሆኜም አላውቅም እንድገባ ግን አስገድደሽኛል ምክንያቱም ቀይ መስመር አለፍሽ መሆን የሌለብሽ ቦታ ላይ አንዴ ነው እኔ ቀይ መስመር ላልፍ የቻልኩት ስንት ሺህ ጊዜ ሲያልፍ የከረመ ሰው እያለ አይደል ምንድነው አንቺን አሁን በዚህ መልኩ ብላክሜል ሰርቶሽ ያውቃል እስኪ ንገሪኝ ሊቁን ስራ ነው በህግ እንኳን የሚያስቀጣሽ ስራ እኮ ነው እየሰራሽ የነበረው ኦኬ እኔ ህግ ጋር ስላልሄድኩኝ ነው አንተ ያን ሁሉ ነገር ስታደርግ እንዴ አሁን ማንቺ እኮ እልህ ነው እንደዚህ ያደረገሽ ያለው ወደገር የፈለገሽኝ እኮ አይደለም ህግ ጋር ስላልሄድኩኝ ነው መሄድና አንተ ለምን ተዋሻለሽ አሁን እኮ ነው የፈለገሽኝ ሳይሆን እልህ ነው የሁሉ ነገር ያደረገሽ ያለው እልህ ነው አሁንም ደግሞ ፋይሉን ስላጠፋውብሽ ተናደሽ ነው ሩታ ለምን እንወሻሻለን እንዴ እኔና ለኛ ምን ህጣት ነው እንደምመስልሽ አንቀመጥም ስልክሽ እንዲመልስልሽ ነው የመጣ ነው እና በዛውም አንዳንድ ነገር ባወራሽ ደስ ይለኛል የዳንም ስልክ መልሰንላታል ስልኩንም ፒሲውንም መልሰናል ምን ፈልገውን ፋይል አጥፍተን መመለስ ነበረብን መልሰናል ያንቺን ደግሞ ይሄው እና ተወራሽ የምትፈልገው ነገር ስላለ ነው ይዤት የመጣሁት ማለት ነው እና የሁለታችሁንም መልሻለሁ ምናልባት አንዳንድ ሰዎች በውስጥ መስመር እየጻፋችሁልኝ ነበርና ያው መልሰናል የእሷንም ስልክ መልሻለሁ የዳኒንም ስልኩንም ፒሲውንም መልሰናል ትናንትና በተፈጠረው ነገር እንግዲህ አብዛኞቻችሁ ደንግጣችኋል በጣም ይቅርታ ስላስደነገጥኳችሁ እኔም አንዳንድ ጊዜ ነገሮች ወደማትፈልጉት ነገር ይመሯቸዋል ይወስዷቸዋልና ለዛ ነው ለማንኛውም ማለት ነውና ጠዋት የዳኒንም ስልኩንም ፒሲውንም ወስጄ በክብር ሰተነዋል ማጥፋት ያለብንን ፋይል አስጠፍተን ስልኩን ሪስቶር አስደረገን እሱንም መልሰናል ማለት ነውና ብዙ ሰዎች ተጨንቃችሁም ብዙ ነገር ያላችሁኝ ሰዎች አላችሁና ያው ወድጄ አይደለም ትናንትና ላይቭ ላይ ቲክቶክ ላይ የተፈጠሩት ነገሮች አይታችኋል ብዬ አስባለሁና ወድጄ አይደለም ያንን ነገር ያደረኩት አንዳንድ ሰው ዝም ስትሉ እንደሞኝና እንደ ጅል ምንም እንደማያውቅ ሰው አድርገው ይቆጥሯቸዋልና እንደዛ ሲሆን እኔ ደግሞ ከራሴ በላይ አንዳንድ ጊዜ በራሳችሁ ሁሉና ሲመጣም የትኛውም ሰው የሚያደርገውን አያውቅምና ነገሩ ስህተት ቢሆንም ግን ደግሞ ማድረግ ነበረብኝ ግዴታ ማለት ነው እኔ ከዳኒ ምንም አልነበረ የሚፈልኩት ፋይል እንዲያጠፋልኝ ነበረ ፋይል ደግሞ አላጠፋም ሲለኝ ስልኩንም ፒሲውንም ትናንትና በማታኔ አቤል ብሩክ ሄደን ወስደንበት ነበረ ከዛ ግን ዛሬ ጠዋት በስነ ስርዓት መልሰንለታል ማለት ነው ማጥፋት ያለብንን ፋይል አጥፍተን ምናልባት እሱም ቪዲዮ ፖስት አድርጓል ብዬ አስባለሁ እና ሲጀመር ምንም አያደርግም ዋናው የተፈለገው የነበረው ፋይልህን እንዲጠፋ ነበረ ሌላ የነሱ ስልክ ምንም አያደርግም ግን ሩታን ማለት የምፈልገው ምንድነው ለምን አርሻን ታዲያ እኔ ነበር አሁን እየጠየቅን ነበር አይደለ በዚህ ናልክ ግግም ብሎ አልወሰድኩም ማለት ነው እኮ ነው ያነበርኩኝ ወሰድኩት እየነገርኩሽ ነው በቃ እዚህ ቤት ትላንትና አቤልና ብሩክ መጣው ነበር ሲጀመር አንተ ባትፈቅድላቸው ወይም ደግሞ ይሄን ነገር አድርጉ ባትላቸው እነሱ ከየትም ይሄን ነገር ሊያደርጉ አይችሉም ጭራሽ ማንንም አረጋግጡ የዳኒ ነው የኔን ግን በታሪክ ሊያደርጉት አይችሉም ገባ ሶ ይሄ ነገር ካንተ ነው የመጣው እኮ አደረገውም አላደረገውም ልክ ነው ወሻሸቱ አስፈላጊ አልነበረም እየተዋወቅን ሲቀጥል ደግሞ የሰው ልጅ ሄደ በሌሊት ደብድበ ምናምን ነው እንደምታስጠፋው በክብር አታስጠፋው ታስጠፋው የነገርኩሽ ነው እኔ ማንንም ደብድበ ምንም ያደረኩት ነገር የለም ማግኘት ነበረብኝ ስልኩን መውሰድ ነበረብኝ ፒሲውን መውሰድ ነበረብኝ ይሄ ደግሞ የትኛውም ሰው የሚያደርገው ነገር ነው እንደውም እኔ ምንም ነገር ጫፉንም ሳነካው ነው ነገሮችን እንትን ያልኩት ማለት ነው ከገባሽ ማለት ነው ሲቀጥል ደግሞ የትኛውም ሰው በህልውናው ተመቶበት በራሱ ነገር ተመቶበት ማንንም ወደ ኋላ አይደለም እኔ እንደውም በደንብ ታግሻቸዋለሁ ገባሽ ከዛም ባለፈ ደግሞ ስልኩን እኔ አይደለም የወሰድኩት አቤልና ብሩክ ናቸው እዚህ ቤት መጣው
ስልኩን የወሰዱት ማለት ነው። ከዛም ባለፈ እነሱም አሁን ስላልወሰዱት አይደለም፣ ግን ደግሞ በመውሰዳቸው አንተም ብትወስደው ልክ ነህ ነው። እኔ አሁን እኔ ብሆን እሱም ቢወስደው ልክ ነው። ቪዲዮውን አጥፊ ብሎ ጠይቆሻል። ከዛ በኋላ ግን መንገዶችን ተጠቅሞ ቢወስደው ኖርማል። ለምን ስልክሽን መልሷል። ዋናው ስልክሽ ነው አይደል? የምትፈልጊው ስልክሽን መልሷል። አንቺ ዋሽተሻል። አንቺ ራስሽ ዋሽተሽኛል። እኔ እና ቤል መች መተው ነው ግን እንደዚህ ወሰዱት ማለት አይደለም። ሩቲ ግን አንድ ነገር ልጠይቅሽ እስቲ። እኔን ለምንድን ነው በዛ ልክ ማዋሸት የፈለግሽው? ብዙ እኔ ዋሽተሻለሁ እንዴ? ዋሽተሽኛል ድብና አድርገሽ። ኦኬ እሺ መስሎ። ምክንያቱም አንቺ የባለሽን ገመና ለዳኒ ስታሳዩ ምን አስበሽ ነበር? ይሄ እኮ የክብር ጉዳይ ነው አይደል እንዴ? የቤተሰብም ክብር ጉዳይ ነው። ይሄን ጠፍቶሽ ነው? እኔ ለአንቺ ያጎደልኩት ነገር አለ? አንቺ ያልኩሽ ነገር አለ? ለአንቺ ከጎንሽ ከመቆም ያደረግኩት ነገር አለ? ሁላችንም ነው ያዋረደችው። ሁሉም ቤተሰብ ነው በዚህ የሚዋረድ። ይሄንን ታውቂያለሽ? ይሄንን በደንብ ጠንቅቃ ማወቅ አለበት። እኔም ያዋረደች መስሏል። ስንት ጊዜ ስንት ነገር ስረግጠዋል ነበር እንዴ? እሱን አጥተሽ ነው አንድ ቀን ደግፍ ያውቃለሁ። እና የኔ ነገር አይደለም ጉዳዩ የኔና እሱ ነበረ። እንድገባ አደረግሽኝ። እሱ ላጠፋው ማንም እንትን ሊል አይችልም። ይሄንን ማንም ጥፋት ሌሎቹን እንትን ሊል አይችልም። ገባ? አንተ ያጠፋከውን ጥፋት እሱን ብቻውን እኮ የሆነ ነገር ብታደርጊ እስከዛሬ ምንም ያልኩሽ ነገር እኮ የለም ብዬሻለሁ። ሲታሰር ምን ያልኩኝ? ደግ አደረግሽ ነው አይደል ያልኩሽ? ምን አልኩሽ? ጥፋቱ ስለሆነ ልክ ነው። አንቺም ደግሞ ጥፋተኛ ስትሆኚ ልክ ነሽ ልልሽ አልችልም። ሲጀመር እዚህ ጋር በየትኛው መልክ አስበሽ ሆኖ አንቺ የባልሽን ገመና አውጥተሽ አደባባይ እስከ ማስጣት ድረስ እንዴት አሰብሽው? ብለህ ሴት አልነበርሽ እንዴ አንቺ? ዛሬ ላይ ምን ሆነሽ ነው እንዲሆንሽው? ብዙዬ እኔ እኮ በአደባባይ ብዙ ነገር ሲደረግብኝ ኖርኩኝ ሴት ነኝ። በጣም እንደቀላል አድርጌ ስላለፍኩት ነው እንዴ? እንደቀላል እንደዛ አላየሁትም። እኔም አይቼውም አላውቅም። እኔ አሁን አንድ ዋሸሽኝ፣ ሁለት ይሄ የቤተሰብም ክብር ጉዳይ ነው። ገባሽ አይደለም? ስንቴ ብዙ ነገር ሲሆን ምንም አላልኩም። ብዙ እሺ ምናምን አትበይ። የምሬን ነው። ምንም መናገር አልፈልግም። ይሄ ነው መልስሽ? ይሄ ነው ትዳር? ይሄ ነው ባልሽ የምትመልሽበት መንገድ? ማለት እኔ ተደጋጋሚ ጥፋት ስለማላጠፋ ነው። አንድ ጥፋት ሳጠፋ ሁሉ እኔ ላይ የሚገርም አንድ ጥፋት አይደለም። ብዙ ጊዜ አጥፍተሽ ልክ ነሽ ነው ያልኩትኝ። ለምን ካደረገብሽ አንፃር ሳሳስረው ማላጠፋው የሆነ ነገር ሳደርግ ምክንያት ባለው መንገድ ነው። እሱ ግን ሺ ጥፋት ሲያጠፋ ምን ብያውቃለሁ? በትዕግስት ነው ያለፍኩት፣ በጣም በትዕግስት። ዛሬ እኔ አንድ ጥፋት ሳጠፋ ይሄ አንድ ጥፋት አይደለም። ከጎን የነበረው ሰው ሁሉ ይሻሻል። ይሄ አንድ ጥፋት አይደለም። ይወቅሰኛል ምናምን። እኔ ደግሞ በጣም ብዙ ያሳለፍኩት ነገር ስላለ አይደለም ሩቲ፣ ተረጋግቼ ለማውራት እየሞከርኩ ነው አንቺን ማለት ነው። ያደረግሽው ነገር ልክ አይደለም። አሁንም አዎ ልክ አይደለም፣ ጥፋት ነው ያጠፋሁት በይ። አይ ነው እሺ፣ ጥፋት ላጠፋ እኮ እችላለሁኝ፣ ግን በዚህ ናል ልክ ደግሞ ሊጋነን አይገባም። እንዴት አይጋነንም? ለምን እንዴት አይጋነንም? ምን ማለት ነው ይሄ? ምን ማለት ነው? አንቺ ስታስብ ቆይ ማጥፋት ደግሞ ለመሳሳት አልችልም እንዴ? ለአንዳንድ ሰዎች ነው ጥፋትና ስህተት ትክክል ሆኖ የሚታየው እንዴ? ሁሌ ሰው ሲያጠፋ እኮ ዝም ብዬ ሳልፍና በትዕግስት ሳልፍ ሞኞኛ አይደለም። እኔ አብርሽ ልክ ነው ብዬ አውቃለሁ። ስንቴ ነው ከቪዲዮ ጀርባ ከቪዲዮ ፊት ለፊት ስንቴ ነው ስቆጣ የነበረው? ስንት ነገር ነው ስወርድበት የነበረው? ያላልኩት ነገር አለ? አንድ ቀን ከጎኑ ሆኛለሁ። ለምን ሴት ልጅ ነሽ፣ ጉዳትሽ ይመለከተኛል፣ ብዙ ነገርሽ ይመለከተኛል ብዬ ብዙ ነገር ባደረኩበት ይሄ ነበር የሚገባኝ። ቢያንስ እንኳን እሱን ታዩና ትንሽ እንኳን ከአንቺ ጎን ላለ ነው እንኳን ትንሽ አታስቢም ነበር? ይሄ ነገር ይጎዳቸዋል፣ አይምሯቸው ልክ አይደለሁም፣ እሱን መቅጣት ባለብኝ ቢኖርብኝ እንኳን በዚህ መንገድ አይደለም ማለታችም ነበር፣ ትችይ ነበር። ግን አንቺ ይሄን ምርጫሽ አደረግሽው። ከዳኒ ጋራ ስንት ጊዜ እየተፋጁ እያለ እያወቅሽ እንኳን በጣም በቅርብ ጊዜ የተፈጠረ ነገር ነው። እኔ ስንት ወራት ብቻዬን ቢያንስ ማለት ነው ቡዜ ሌላው ቢቀር ፋይሉ እንኳን ራሷ ጋር እንኳን አይደለም ያስቀረችው። ገባሽ? ለማታውቀው ለኔና ለማትግባባው ለዳኒ ፋይል ልካ የኔን እንትን ገበና ልካ እሱ ነው ያለው። አንተ እንደምታስበው እኮ አይነት ነገር አልተፈጠረም። እውነቱን ስነግር ዝም ብለህ ነው በግድ ደክስ የሰው መኪና ውስጥ አስገብተህ ዝም በል ዝም አትበል እየተባባልክ ምን ነው የሱ እንደዛ ማድረግ ነው የደበረሽ?
እንደዛ ማድረጋችን ማታ ደበረሽ እንዴ? እሱ ደብሮሽ ነው? እየነገርኩህ ነው አይደለም? ደብሮሽ ነው እሱ? እየነገርኩህ ምን ነው የምትነግሪኝ? ምንም የነገርሽኝ ነገር እኮ የለም እንዴ። ስንት ጊዜ ነው ለመንኩሽ? ከስልክሽ ላይ ፋይል አጥፊልኝ ብዬሽ ሁሉ ጊዜ ስለምንሽ ምን አድርገሻል? ንገሪኝ እስኪ። ምንም ያደረግሽው ነገር የለም አይደል? እኮ በቃ ስልክሽ ላይ ነበረ። ስልክሽን መውሰድ ነበረብኝ። ስልክሽን ላይ ያለውን እንትን አጠፋሁት። አለቀ በቃ። እሺ ጥሩ ነው ያልከው። አመሰግናለሁ። ጥሩም ካደረኩኝ ማለት ነው። ይሄ ደግሞ የትኛውም ሰው ማንኛውም ሰው ቢሆን ሊያደርገው የሚችለው ነገር ነው። ገባሽ? ስልክሽን ወስጄ አላስቀረሁትም። ስልክሽን መልሼልሻለሁ። በአጠቃላይ ለሱም እንደዛው መልሼልሻለሁ። እኔ እናንተን ስልክ የምንም ስልክ ችግር ኖሮብኝ አይደለም ስልካችሁን የወሰድኩት። ማጥፋት የነበረብኝ ፋይል ነበረ ከስልካችሁ ላይ አጥፍቼ መልሼላችኋለሁ። ገባሽ? ይሄ ደግሞ ጥሩ ነው ያልከው። ትክክል ነው። ቢያንስ ጥፋትሽን እንኳን ለማመን እንትን የለሽም። ገባሽ? ማን ጥፋቱን እንዳመነው ያም ሆነ ሁለት ሺህ ጥፋት ያለበት ሰው ከአንድ ጥፋት ጋር እኩል አይወዳደርም። እኔን የጎዳሽ መስሎሽ ግን ሙሉ ብዙ ሰው ዙሪያሽ ላይ አንቺን የሚወድሽ ሰው እንዳስቀየምሽ ማወቅ አለብሽ። ተረዳሽ? ለሚወደኝ ሰው እያልኩኝ ደግሞ ሁሌም ራሴን እያጣውና እየጎዳሁ አልኖርም። በዚህ መልክ አይደለም። ታይ አሁንም ለህይወትሽ የሚጠቅምሽን ነገር ልንገርሽ። ለወደፊትሽም ማድረግ ያለብሽ እንደዚህ አይደለም። መጥፎ መንገድን አትምረጪ። መልካምነትሽ ነው ሁሌም አሸናፊ። የሆነ ሰው መጥፎ ስላደረገብሽ አንቺ መጥፎ አታድርጊ። ገብቶሻል? እጥፍ መልካም ሰው ሆነሽ ተገኝ። ያኔ ራሱ መልካምነትሽን ነው የሚከፍልሽ እንጂ አንቺ የሆነ ነገር አረጉብኝ ብለሽ በቀልን ካሰብሽ ያ ነገር ጥፋት እየወለደ እናንተን ብቻ አይደለም ይጎዳል። በነገራችን ላይ ያንቺን ቤተሰብ ይጎዳል፣ የሱን ቤተሰብ ይጎዳል፣ ሁለቱም ቤተሰብ ይጎዳል በመሃል። ገባችሁ? በእናንተ ግንኙነት ሌላው ሰው ያዝናል። ለምን? እንደዚህ አይነት ሪስክ ያለው ነገር ሳይሆን የትኛውን መንገድ አንቺ አሁን ባልሽን ለመመለስ ሊሆን ይችላል የተጠቀምሽው ያ ነገር ብዬሽ ነበር። እሱ ለትን የሄድሽበት መንገድ ልክ አይደለም። የማይሆን ነገር አድርገሽ ከሆነ ታይ ብዬሽ ነበር። ምንም አላደረኩም አልሽኝ። ገባሽ? ያ ነገር ደግሞ ልክ አይደለም። በዚህ መልኩ በጭራሽ አሁንም ቢሆን ለህይወትሽም ልክ አይደለም ነው የምልሽ። እኔ በጣም ማከብርሽ፣ በጣም የምወድሽ ዘር የሰጠሽን ሰው ነሽ አንቺ። ገባሽ? እንደዛ ባለበት ሁኔታ ግን ይህንን ባትጠቀም ለእኔ ምንኛ በታደልኩ እንጂ እኔ መሀላችሁ ላይ መግባትም አልፈልግም። ሲጀመር ትዳር መሀል ላይ መግባት ስለማልፈልግ ወይ የሁለት ሰው ግንኙነት ላይ ሶስተኛ ሰው መግባት ስለሌለበት ብዬ ስለማለት እስከዛሬ ድረስ አንቺ ስወግን አንቺ ብዙ ነገር ሳረግ የነበርኩት ለዚህ ነበር። ግን አንቺ ያንን አላደረግሽም። ለሌላ ቀንሽ ግን ይሄ ያስተምርሻል ብዬ አስባለሁ። ገባሽ? እንደዚህ አይነት ጥፋቶች ሲከሰቱ አንዳንዴ ሞትም እኮ ሊመጣ ይችላል። በዛ መሀል የሆነ ነገር ሊፈጠር ይችላል። አይ ነው ጥፋት ነው፣ ግን አትሊስት እኔ ብዙ ነገሮችን ለማለፍ ሞክሬያለሁ። ብዙ ነገር አይ ነው ማለት የሚወዱኝ ሰዎች ላለማጣት ስል ብዙ ነገር ለማለፍ ሞክሬያለሁ። ግን ደግሞ እንዴት ነው እኔ የሚወዱኝ ሰዎች ላለማስቀየም ወይም ላለማጣት ስል እናንተንም ለማክበር ስል ብዙ ነገር አልፌያለሁ። ያ ማለት እኔ እናንተን ሳከብር እሱ ግን እንዴት ነው ከሌላ ሰው ጋር እየሆኑ የነበረው ነገር እኔንም ቤተሰቤንም እንደመናቅ ነው ያሳየን። ስለዚህ ከእሱ አንጻር የኔ ምንም አላጠፋውም፣ እንደውም አላጠፋውም፣ እሱን ያጠፋው ብዙ ነገር አላጠፋውም። ምን ማለት ነው? ከእሱ ጋር ሲወዳደር ከእሱ ጋር ሲስተያይ እንዴ ስንት ጊዜ ከንቀትም በላይ ንቀት የተሞላበትን ነገር እኮ ሲያሳየን ከኔ ብቻ አይደለም ከነ ቤተሰቦቼ ጭምር ነው እንዴ ያሳየን። ተረማው አይደል? ምን ማለት ነው? ኖርማል ነገር ነው። ይሄ ምን ማለት ነው? አንቺ የሚጎዳ ነገር አድርጓል። አንቺ የሚጎዳ ነገር ስልሽ ኦኬ ከሌላ ሴት ጋር መሆኑ ልክ አይደለም። ሶ ያ ትክክል ነው ማለት ነው። ልክ ነው ብዬ አላውቅም። ብዬ አውቃለሁ። ይሄው ፊት ለፊት አይደል ነው። እኔ አንድ ቀን ይሄን ነገር ባደርግ እንዴት ገኑ ታይታችሁ እንዴ? ስንት ነገር አድርገሻል ከዚህ በፊት ስንት ነገር አላለፍኩም። ቀላል ነገር ነው። ስንት ነገር አድርገሻል እኮ ምንም አላልኩኝም። እኔን አደንዘዘሽ ፎቶ ማንሳት ቀላል ነው አይደል? ትክክል ነው እኮ አንተ ትክክል ነህ። እንደዛ ከሆነ አይደለም ቢያንስ እንኳን ጥፋተኛ ነኝ ልክ ነው እዚች ጋር አጥፍቻለሁ ማለት ራሱ እኮ አንድ ነገር ነው። እውነቱን ስነግርሽ አሁን አላጠፋሁም ትያለሽ እንደገና መልሰሽ ይሄ መልስ ልክ ነው ቡዜ። በእውነቱን ስነግርሽ ከሱ ምን ማለት ነው? ይሄ ነገሮችን ከሱ ጋር ኮምፔር አድርጊያቸው፣ አወዳድሪያቸው፣ አመዛዝኛቸው። ከዛ በምንም ላወዳድረው አልችልም። በምንም ላወዳድረው አልችልም። ይሄ የወንድ ልጅ ጉዳይ እኮ ነው። ምን ማለት ነው? ራቁት የባለሽን ራቁት ይዘሽ አንቺ አደባባይ ላይ መናገር ነው ይሄ ትልቅ ስህተት አይደለም። ኖርማል ማለት እሱ ስለሆነ ነው ወይ ማለት እንጃ። ምን ስለሆነ? ወንድምሽ ስለሆነ? በጭራሽ እኔ እንደዛ ሆኜ አላውቅም።
ወንድም ስለሆነ ምናምን እንድትይኝ አልፈልግም። ሆኜም አላውቅም። እንድገባ ግን አስገድደሽኛል። ምክንያቱም ቀይ መስመር አለፍሽ። መሆን የሌለብሽ ቦታ ላይ አንዴ ነው እኔ ቀይ መስመር ላልፍ የቻልኩት። ስንት ሺህ ጊዜ ሲያልፍ የከረመ ሰው እያለ አይደል? ምንድን ነው አንቺን አሁን በዚህ መልኩ ብላክሜል ሰርቶሽ ያውቃል? እስኪ ንገሪኝ። እኮ የሚያሳፍር ስራ ነው። በህግ እንኳን የሚያስቀጣሽ ስራ እኮ ነው እየሰራሽ የነበረው። ኦኬ እኔ ህግ ጋር ስላልሄድኩኝ ነው አንተ ያን ሁሉ ነገር ስታደርግ እንዴ? አሁን ማንቺ እኮ እልህ ነው እንደዚህ ያደረገሽ ያለው። ወደ እኔ ፈልገሽኝ እኮ አይደለም ህግ ጋር ስላልሄድኩኝ ነው መሄድና አንተ ለምን ተዋሻለሽ? አሁንም እኮ እኔን ፈልገሽኝ ሳይሆን እልህ ነው የሁሉ ነገር እያደረገሽ ያለው እልህ ነው። አሁንም ደግሞ ፋይሉን ስላጠፋሁብሽ ተናደሽ ነው። ሩታ ለምን እንወሻሻለን እንዴ? እኔና ለኛ ምን ህፃን ልጅ ነው እንደምመስልሽ? እንዴ እያንዳንዱ ነገር እኮ የምታስቢውን ጠንቅቄ አውቃለሁ አይደል? የምታደርጊውን ማለት ነው። ሲጀመር እዚህ ቤት ና ያልሽኝም ግልጽ ነው። ሁሉም ነገር ግልጽ እኮ ነው። ፈለገሽኝ እውነት አይደለም ገባሽ? እጅሽ ላይ ፋይል ስለያሽ ነው ሁሉም ነገር እያደረኩ የነበረው ማለት ነው። ሴት ልጅ በዚህ መልኩ ነው እንዴ ቤቷን ማስተካከል የምትችለው? ለሌላ ሰው ለየትኛው ለስንት ሰው እንዳሳየሽው ታውቂያለሽ? ቪዲዮውን እኮ ተዘዋውሮ አየሁትኝ አይደል እንዴ? የትኛው የማን ሰው እንዳሳየሽ ታውቂያለሽ? ቢያንስ እኮ ይሄ ልጅ የልጅሽ አባት ነው አይደል እንዴ? አብራችሁ ብዙ ነገር አሳልፋችኋል አይደል እንዴ? ማለት እኔ እንጃ እኔ ይሄን ያህል እኮ የተጋነነ ነገር አላደረኩም። ኧረ በእናትሽ ሸፋሪ ታይ እንዴ! የተጋነነ ነገር አላደረኩም አትበይ። ቀላል ነገር ነው ያደረኩት። ምናልባት እየተወራ እንዳለውና ሰው እንደሚያስበው ነገር ሊመስላችሁ ይችላል፣ ግን አይደለም። እንደዛ አይደለም ያደረኩት። እኔ ቀለል ያለ ነገር ነው። አንቺ ቀላል ነው አይደለ? ሰውን አደንዝዞ ራቆቱን ፎቶ ማንሳትና ቪዲዮ መቅረጽ ቀላል ነገር ነው። ይኩን የመከሰት ትግራው አይጠበቅም። እሱ ብቻ አይደለም። አንቺ አሁን ባልሽ ላይ አንቺ ከዳኒ ጋር ሆነሽ እንደዛ መሳለቅ ነበረብሽ። ምንም ለማስቀናትም ይሁን እልህም ይዞሽ ይሁን የትኛውን መንገድ ተጠቀሚ፣ ግን በዚህ መልክ መሆን ነበረበት። ሜቢ እኔ አንዴ ሊሆን ይችላል ያደረኩት። እሱ ግን ብዙ አንዴ አይደለም ያደረኩት። ተናግሬ አውቃለሁ ወይ? የደጋገመው ነገር ነው። እኔ ተናግሬ አውቃለሁ ከዚህ በፊት። አንቺ መናገርና ለመናገር አይደለም አሁን እዚህ ጋር ቫልዩ ያለው የሱ ድርጊት ነው። እሱ ጊዜ ሲያደርገው የኖረ ነገር ነው። እኔ አንዴ ባረገው ይሄን ያህል ሊገን አይገባም። ምን አንቺ ቪዲዮ ከተሻለ እንደዚህ አይነት ነገር ድርጊት አድርጌ ያውቃለሁ እንዴ? አንቺ ላይ መሳለቁንና አለመሳለቁን ግን ከሌላ ሰው አድርጌ ያውቃለሁ ወይ? ጊዜ ስታረገው የኖርክም ያለፍክበትን ባህሪ ነው። አዲስ አይደለም። አንቺ ቢያንስ ቆይ ሁሉ ነገር እንኳን ካደረግሽ በኋላ ከተነቃብሽ በኋላ እንኳን ይቅርታ አትይም እንዴ? ለምንድን ነው ምልክ? ለምንድን ነው ይቅርታ ምልክ? አንተ እኮ እንደ ጽድቅ የሰራው ስራ የለም። ለምንድን ነው ደግሞ ይቅርታ ምልክ? እኔ ከእሷ ጋር በዚህ ልክ ከዚህ በላይ መከራከር አይጠበቅብንም። እንዴ ለምን እሷ ጥፋቷን እንኳን የምታምን አይነት ሰው አይደለሽ። ምን ገባሽ? ጥፋቷን እንኳን አምና ይሄ ሶሪ ለምን የምችለው ጊዜን ማለት ስለዋሻዋት እሱ ጥፋት እንደሆነ አምናለሁ። ያንን ነገር በማረጌ ግን አንተን እንደዛ በማረጌ ግን ጥፋት መስሎ አይታየኝም። ይቅርታ አድርግልኝ። እርግጠኛ ነሽ ጥፋት አይደለም? አይደለም። እሷን ስለዋሻት ግን ጥፋት ነው። ኧረ ስለዋሽሽኝ አይደለም እኮ ነው ያመመኝ። ነው ውሸትሽ ብቻ እኮ አይደለም ያመመኝ። አንተን እንደዛ ማረጌ ግን ጥፋት አይደለም። እኔ የተሳሳትኩ ያህል እየተሰማኝ እንደሆነ ታውቂያለሽ ሩታ። በምን እንደሆነ ታውቂያለሽ? ብዙዎች ስለ አንቺ ብዙ ነገር ሲያወሩ አልሰማም ብዬ ነበር የተቀመጥኩት። ልክ ናት፣ ምንም ነገር ብትሆን የተጎዳች ሴት ናት እያልኩ ነበር ስደግፍሽ የነበረው። ዛሬ ላይ ባደረግሽው ስራ ምንም ትክክል ነኝ ትያለሽ? ቢያንስ እኮ እንዴት ነው በዚህ መልኩ ልቡን ልትመልሺው ትችያለሽ? አንቺ አንዴ የተሳሳትኩት ኖርማል እንደዚህ ነው እንዴ? ቢያንስ ለነገሮች እንኳን እኮ ምንም የጸጸታት ነገር የለም። እሷ ያሳሰባት ከኔ ነገር ከማድረግ ውጪ ትናንትና ዳኒን ስልኩንና ፒሲውን ስለወሰድንበት በጠዋት ቴክስት ላከችና እንዴት እንደዚህ አይነት ድርጊት ታደርጋለህ እሱ ላይ ምናምን ነገር ብላ የእሱ ነገር አሳሰባት ከኔ ነገር ይልቅ ማለት ነው። ገባሽ? አብራ የኖረች የሚመስለው ሲጀምር ማን ነው ዳኒ? አብራ የኖረች የመሰለው ከእሱ ጋር ነው እንጂ ከኔ ጋር አትመስልም ልጅቷ። ገባሽ? ከእሱ ጋር አብራ የኖረች ነው የምትመስለው። ልክ አንተ ብዙ ነገር ስታደርግ እንደከረምከው ማለት ነው። አይሽ አሁንም ከኔ ነው እኮ ውድድሯ ከጓደኞች ጋር እልህ ነው እንደዚህ ያደረጋት ያለው። ገባሽ? በልህ ቤት አይመሰረትም ምናምን አይደል? እንደዛ ነው። በልህ ቤት አይመሰረትም። እኔ በጣም በብዙ መንገድ በጣም በብዙ በተረጋጋ መንፈስ በብልሃት ከዚህ በፊት በጣም ብዙ ነገር ለማድረግ ሞክሬያለሁ። አሁን ግን የተሻለውና በጣም አሪፉ እንዲሁም ቆንጆ አማራጭ ይሄ ነው ስለታየ እንደዚህ መንገድ ነው መቀበል። ከዛ መለሽው ተመለሰልሽ። አሁን እንጂ በማለት ቤት ነው ያለው እስካሁን ተመልሶ ቤት በድኑ ቤት ቢቀመጥ ምን ያደርግልሻል? ከልቡ እየተንቀሳቀሰ ነው። ምን ነው መንቀሳቀስ አይደለም በነፍስ ነው በአካል አይደለም። ከልቡም
ከመንፈሱም ሁሉ ነገሩ ከአንቺ ጋር ሲሆን ነው እንጂ በግዴታ አስገድደሽ በቪዲዮ አስፈራርተሽ አስገብተሽው ስላስቀመጥሽው የሆነ ጉዝ ነው መሆን ያለበት እንጂ ከልቡ የሚሆን ሰው አይደለም። ያ ደግሞ ልክ አይደለም። በፍቅር ነው እንጂ መግዛት ያለብሽ ሰው ልጅ ወይ በሆነ ነገር አስፈራርተሽ አይደለም። አንቺ ምን ስለው ነበር ከዛ በፊት በምትሰጣት ስጦታ አይደለም እሷን ደስታዋ ሊገዛት የሚችለው ስለው ነበር አይደለም። አሁን ደግሞ አንቺ በቪዲዮ አስፈራርተሽ እሱ ልታስቀምጪ ቤት ነው። ተሳስተሻል። በጭራሽ እንደዛ አይሆንም። ስለ ወንድ ልጅ ባህሪ ደግሞ ብዙ ነገር ነግሬሻለሁ። ከዛ በፊት ብዙ ነገር ብዬሻለሁ። ቢያንስ እንኳን በዛ ትምህርት ልትወስጂ ይገባ ነበር። ግን አንቺ ያንን አላደረግሽም። በቀሉን ነው የታየሽ። በቃ ያ ደግሞ ልክ አይደለም። እስከ ዛሬ ድረስ ያደረግኩት ነገር እንዲቆጨኝ ነው ያደረግሽኝ። እምነቴን ነው የሰበርሽው። ገባሽ አይደል? በጣም ነው ማዝነው። በጣም ፍላጎትሽ ግን ምንድን ነው አልገባኝም። እሺ አሁን እንዲህ አደረግሽ፣ ፍላጎትሽ ምንድን ነው ግን? ፍላጎት እኮ ግልጽ ነው። ምንድን ነው? እኔን መበቀል ነበር ፍላጎት ነው። ምንም መጠየቅ እኮ አያስፈልግም። እኔ መበቀል ትፈልግ ነበረ፣ ተበቀለችኝ። ከዛ ባለፈ ደግሞ ከማይጠቅማት ሰው ጋር መንገድ ጀምራለች። ኦልሬዲ ገባሽ? ማያዛለቃትም እኔ ነኝ ነገ ህይወት መሆናት የነበረው ግን ደግሞ እስከማያዛለቃት ሰው ነው እንትን ያለችው። ሲቀጥል ደግሞ ታዩ የኔ ችግር የለውም። የኔና እሷ ነገር አብቅቶለታል፣ ተለያይተናል። ግን ደግሞ አይደለም አብረሽ ጥሩ ጊዜ ካሳለፍሽው ሰው ይቅርና አብረሽ እንኳን ምግብ በልተሽ አብረሽ ቋልሽው ሰው እንደዚህ አይነት ድርጊት አይደረግም። ገባሽ? እኔንም ሁላ ማይሆን ነገር ውስጥ ነው የከተተችኝ። አሁን ትናንትና ዳኒ ጋኛ ፒሲውና ስልኩን ልናመጣት እንዴት እዛ እሱም የሆነ ሰው ሰብስቦ ቢሆንስ እዛ ድብድብ ቢፈጠር የሆነ ነገር ቢሆን የሆነ ሰው ቢጎዳ የዘላለም ጸጸት ነበር የሚሆነው። ገባሽ? ግን ደግሞ ይሄንን እንኳን መገናዘብ አልቻለችም እሷ። አለመሄድ ነው ታዲያ አንደኛ ነገር አለመሄድ አለመውሰድ ስልኩን። ሁለተኛ ነገር ደግሞ አንተ እንደዛ አስታረግ የነበረው እንዴት ነው? አንድ ቀን አብረው ከበላከው ሰው ጋር እንደዚህ አይነት ነገር ቀላል ከሆነ ከኔ ጋር ያንን ሁሉ ነገር ስታረግ እንዴት ነበር? ኖርማል ነበር? ምን ታርገሻል? ምን ነገር አይጠበቅብኝም እንዴ? ማን እኮ አንቺ እኮ እንደዚህ የሚያዳርሰን ደረጃ እኮ የለም። እኔና አንቺ እኮ ችግር የለም፣ ተለያይተን ነው እየኖርን ያለ ነው አይደለ? እዚህም ደረጃ እኮ የሚያዳርሰን ነገር አልነበረም። መጣሽብኝ እንጂ አልመጣሁብሽም፣ ደረስሽብኝ እንጂ አልደረስኩብሽም። የራሴን ላይፍ ነው እየኖርኩኝ የነበረው። ልጅ መጥቻ ያለውኝ አለቀ በቃ። ምንም ነገር እኮ አላደረኩኝም ነበር። ገባሽ? አንቺ ግን እኔ ላይ ደርሰሽብኝ ነው ራሴ ላይ ደርሰሽብኝ ነው የሁሉ ነገር የተፈጠረው አይደለ? እንጂ አንቺ ላይ ደርሰሽብሽ አይደለም። ጨርሰናል የኔና አንቺ ጉዳይ። እኔ ከማንም አይደለም ከአንድ ሴት ለምን ከመቶ ሴት አልሆነም? ከዚህ በኋላ አንቺ የሚያገባሽ ነገር የለም። ነው የሚያገባሽ ነገር የለም። በቃ በፊት ጨርሰን ነበር እንደዛ ስትሉኝ ነበር። በቃ ከዛም በኋላ ግን እንለያይ ብለሽን ፈርሜ ተለያየን እኮ። ስለዚህ እኔ የኔ ላይፍ ምንም ነገር ሊያገባሽ አይችልም ማለት ነው። ከዚህ በኋላ አንተ ታዲያ ለምን ደረስክብኝ? መች ደረስኩብሽ? አይ ከተለያየን አልደረስኩብሽም። እኔ ልጅን ለማየት ነው የምመጣው። እየነገርኩሽ ነው፣ ልጅን ለማየት ነው የምመጣው። አልደረስኩብሽም። በቃ ገባሽ? በምንም አይነት ሁኔታ አሁንም ከዚህም በኋላ ምን እንድትደርሽብኝ አልፈልግም። በቃ አማጣን እንዴ? አይገባሽም እንዴ? አማርኛ ነው አይደል እያወራ ያለው? እንዴ ደረሽብኝ። ከዚህ በላይ ምን ትደርሽብኛለሽ? ያውም በሚያሳፍር ሁኔታ ነው የደረሽብኝ እኔ ላይ ማለት ነው። ካንተ ጋር አይመስልም። አማጣን እንዴ? ጀመረኔ ያው ከሷ ጋር ክርክር እንጂ ምንም የምናፈርፈው ነገር የለም። ገባሽ? እንዴት ልጅቷ ምንም ፍላጎትሽ በቀል ነበር ማለት ነው? እውነት እንደሚሉት ነው ማለት ነው? እኔ ተሳስቼ ነበር ማለት ነው? እንግዲህ ሰዎች እንደሚረዱት ይረዱታል። እኔ ግን በቀል እኮ በቀል ካልነበር ታዲያ በዚህ ልክ ርቀሽ ምን አስኬደሽ? እሱን ቤት መመለስ ፈልጌ ነው። እሱን በዚህ መልኩ መልሰሽ ታስቀምጫዋለሽ? ከዚህ በላይ ዘመን ቆይ ነው። እሷ ቀልድ ላይ ነች። አሁን እኛ እንኳን እንደዚህ እያወራናት እሷ ቀልድ ላይ ነው ያለችው። ከልቤ ስለወራው ነው ምን ቀርነው? መልካም ጊዜ ነው። አመሰግናለሁ።